ሰላም ጤና ይስጥልን ውድ ተመልካቾቻችን ከሐረሪ ቲቪ ወደ እናንተ የሚደርስላችሁ ሳምንታዊ ወጣቶች መሰናዷችን ወደ እናንተ መድረሱን ጀምሯል። እንግዲህ ዛሬ በወጣቶች መሰናዷችን ቆይታ የምናደርገው አንድ ሰዓሊ ያለች እጅግ በጣም ጎበዝ ሰዓሊ የሷን ስራዎችና የህይወት ልምዶቿን ነው ከሷ ጋር ቆይታ አድርገን ወደ እናንተ የምናደርስላችሁ። ፕሮግራማችንን ተወዱታላችሁ ብለን ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። መልካም ጊዜ ይሆንላችሁ። እሺ ኢየሩስ መነሻሽን ከትውልድ እድገትሽ እናርግና የተወለድሽ የታደግሽ? ተወልጄ ያደግኩት በሐረማያ ከተማ ነው እና እስከ ኤሌመንታሪ እዛ ተማርኩ። ከዛ በኋላ ሁለተኛ ደረጃ ትምህርት ቤት ደግሞ ጅጅጋ ተማርኩኝ። ከዛ ተመለስኩ ወደ አለማያ አያቴ ጋር ነው ያደግኩት። ያው ያለ ሐረር መጣለው ተወሰነ ጊዜ እዚህም ክላስ ነበረኝ። እዚህ ነው ኮሌጅ የሚጨረስኩት እዚሁ ሐረር ነው። ከዛ እስካሁን ድረስ ያለው ህይወቴ ከዛ ጀምሮ ያው እዚህ ለመኖር ችያለሁ ማለት ነው። ትዳር ይዤ ምናምን እዚሁ ለመኖር ችያለሁ። የኮሌጅ ህይወትሽ ምን ይመስል ነበረ? ኮሌጅ ተምረሽ ምን ተማርሽ? ኮሌጅ የተማርኩትኝ በዲፕሎማ ሴክሬታሪያል ኤንድ ሳይንስ አለኝ። ሁለተኛ በቢኤ ዲግሪ ደግሞ በአካውንቲንግ አለኝ። እሺ ዛሬ እንግዲህ የተገናኘ ነው ወጣቶች ፕሮግራም ላይ እንግዳ ሆነሽ ነውና ያው ከጀርባዬ የምናያቸውን ምስሎች በሙሉ አንቺ ነሽ የሰራሻቸው። ሰዓሊ ነሽ። ወደ ስዕል ህይወቱ እንዴት ገባሽ? እንዳልሽኝ መጀመሪያ ላይ በዲፕሎማ ሴክሬታሪያል ሳይንስ ተምረሻል። ከዛን ደግሞ አካውንቲንግ ተምረሻል። ሶስተኛ ሙያ ደግሞ ያው የስዕል አለ። እስቲ የስዕል ህይወቱን እንነሳ። እሺ ቆንጆ ጥያቄ ነው። ወደ ስዕል የገባሁበት አንደኛ ከልጅነቴም ጀምሮ ትምህርት ቤት ውስጥ መሳል ወድ ነበረ። ደስ ይለኛል ማለት ያው ሆቢ ነው። ካደኩ በኋላ ግን በዚህ ደረጃ ስላለው ብዬ አንድ ቀን አስቤው አላውቅም። የሆነ ሰዓት ነው የወጣ የመጣው። መቼ ነው የመንግስት ተቋም ውስጥ እሰራለሁ እና ኦፊስ በሙሉበት ሰዓት ረጅሙ ሰዓት እንትን ነበረኝ ስፔስ ነበረኝና ያን ሰዓት ለምን ጊዜን ከማባክን ውስጥ ያለውን ነገር አላወጣም ብዬ የወረቀት አውጥቼ ምናምን ስኬች ሳረግ በቃ ማለት የድሮ የልጅነቴ ትዝታ ለካ አለኝ። ስዕል ችሎታዬ እንዳለ ነው። ከዛ በቃ ስዕል ያው ያይሻቸው የቀደም የወረቀት ስራዎች በብዛት የተሰሩት ቢሮ ውስጥ ሆኜ ነው እና እያልኩኝ አሁን ወደ ካንቫስ ስራ ደግሞ ወደ ቅርብ ጊዜ ነው የመጣሁት እንጂ ተምሬ ምናምን አይደለም። ያው በናቹራል በራሴ ነው እና ወደፊት እንግዲህ እግዚአብሔር ካለ በትምህርት ደግሞ መደገፍ ፈልጋለሁ እና በጣም የሚያስደስት ስራ ነው ስዕል። በጣም ደስ ይላል። ያው ሐሳብሽን የምትገልጭበት ስለሆነ ወይ በጣም ላስከምደመም ድረስ አንዳንዴ ሳያቸው ምናምን እኔ ነኝ እንዴ ሰራውት ብዬ ነው እስክገረም ድረስ በጣም ሞዳቸው ስራዎቼ ናቸው ስዕሎቼና ላይክ ለኔ የመኖሪ ትርጉም ይመስለኛል ስዕል። እንዳልሽው ከልጅነቴ ጀምሮ ነው የስዕል ፍላጎት የነበረኝ ብለሻልና ምናልባት ያኔ የሳበሽ ሰው ይኖር ይሆን? ምናልባት ሰዓሊ ሆኖ የሆነ ስዕልና ምን ያይሽ የምትደመሚው ነገር አለ አይደለ? ከምን የመጣ ነው መነሻው? እንደዚህ እንኳን ለየት አድርጌ ማስበው ነገር የለም። ግን ያው ስንማር አላ የሆነ የስዕል ታይም ነበረችን አይደል? ደስ ይለኛል ልክ የስዕል ፔሪድ ሲደርስ በጣም ደስ ይለኛል። በቃ የሆነ በተመስጦ ነውና አሉ ክላስ ውስጥ እንደዚህ አንድ ሁለት ልጆችም አሉ እንዲጎበዝ ልጆች
እና ስማችን ይነሳ ነበረ። የሆነ ሳይልኛ ምናምን ትባያለሽ ምናምን ወረቀት ይሰጡሻል ምናምን እና የሆነ ያ ትዝታ አለኝ ስልላቸዋለሁ። ኢቭን አበባው ሁሉ ሳይቀር በቀይ እስክሪብቶ ምናምን እያረኩኝ በአረንጓዴ እስክሪብቶ ቅጠሉ ምናምን እያረኩ በጣም ሰራ ነበር እና ያው ከዛ የመጣ ነው እና እንዳልኩሽ ረጅሙን ሰዓት ደግሞ ኦፊስ ሳሳልፍ ታይም ስለነበረኝ ጊዜ ስለነበረኝ ለምን ጊዜን አባክናለሁ? ምንድነው እኔ ውስጥ ያለው ነገር? አንዳንዴ የተዳፈነ ነገር በሆነ ምክንያት ነው የሚወጣው አይደል? እና ራሴን ያገኘሁበት ቦታ ይመስለኛል ቢሮ ውስጥ ሆኜ። ስለዚህ ቢሮ ባለውለታሽ ነው? ውይ በጣም 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 እግዚአብሔር ይመስገን። በጣም እንዳልሽው ተማሪ ሆነሽ ነው የስዕል ስራን የጀመርሽው። ከዛ ውጪ እነዚህ ትልልቅ ስራዎች መስራት ጀምረሻልና እስቲ ለመጀመሪያ ሰራሁት አክቶኛል በቃ ይሄ የመጀመሪያ ስራዬ ነው የምትይውን በምንድን ነው የጀመርሽው? በወረቀት በቃ የወረቀት ስራ ቦማርሊን ስያለሁ። ቅድም ያየነው አይ ሌላ ነበረኝና ቦብን በጣም ነው የምወደውና በጣም ተወጣልኝ ሳላቀው ድንገት በቃ እንዲያየው ፒሲ ያየው ሳልኩትና ራሱ መጣል። ከዛ በቃ ሪያሊስቲክ ድሮይንጎችን መሳል ጀምሬያለሁ ብዬ ራሴን መፈተሽ ጀመርኩኝ። ያው አንዳንድ ነገር ያለው ዩቲዩብ ላይ እንዴት መሳል እንደሚቻል የተወሰኑ ሂንቶች ምናምን ያለው። ከዛ ባለኝ ፔንስል በኖርማል ፔንስል አንዳንድ ስራዎችን ግን በስስል አንዳንዴ ለሰዎችም ስታሳያለ ዋው ቆንጆ ነው ዋው ምናምን ስባል ሳላቀው በቃ ተጠራቀሙ እነዛ ስራዎች። ጓደኞቼ ምናምን በቅርብ ያሉትን ሰዎች ስስል ምናምን ለዚህ ውጤት አበቀኝና እውነት በጣም ደስተኛ ነኝ። ከወረቀት ስራ ወደ ሸራ ስራ የገባሽው መቼ ነበር? በምን አይነት አጋጣሚ ነው? አንድ ሰዓሊ ጓደኛ አለኝ እንደዚህ በስዕል ተዋወቅንና እስኪ ቀለም ልላክልሽና ሞክሪ እስኪ ካንቫስ ላይ አለኝ። ከዛ ላከልኝ ከአዲስ አበባ። ከዛ ሸራ አስወጠርኩኝና ሰራሁት። የመጀመሪያ ስራዬ እንትን ነበርሽ ላይት የሀረር መብራቱ አለ እልክልሻለሁ አለችኝ። ሶፍት ኮፒያ ተሽጣ ነው እሷን ሰራዋት። እዛ እቺኛው ያኔ ተሰራሽ ነች እቺኛው ራሷ ሰንሲቷ እና እንደ መጀመሪያ ስራ አይደለም አሰራሪ በቃ በጣም ነው በጣም ነው የተዋጣልኝ። ለምን ከዛ ፊት እንደዚህ ከለር ስራዎችን በኖርማል በወረቀት ላይ ስለምሞክር አልከበደኝም ወደ ሸራው ስገባ እና በዛ ምክንያት ነው የገባሁት ወደ ሸራው። ያው ቅድምን ሳይ ሰርቲፊኬት ታይቻለሁ። ከዚህ በፊት ሀረርን ወክለሽ ሌላ ሀገር ላይ ሄደሽ በስዕል ውድድር ተወዳድረሻል። እሱ አጋጣሚ እንዴት ነበረ? መነሻችሁ እንዴት ነበረ? እንዴት ተመረጣችሁ? እንዴት እዛ ውስጥ ገባሽ? እስቲ ከመጀመሪያው አጫውቺ። እሺ የዛሬ 2 አመት ገደማ ነው እና ቤቢ ተወልዶ ኦልሞስት 5 ወር አካባቢ ይሆናል እና የሆነ ሊንክ ላኩልኝ ጓደኞቼ። ያንን ያ ሊንክ ምንድነው ተመዝገቡ ነው የሚለው። እንደዚህ ስዕል ውድድር አለ ተመዝገቢ ነውና ላይክ ጆክ ነው መሰለኝ ዝም ብዬ ገባው ተመዘገብኩና ይደርሰኛል ብዬ አላሰብኩም። ተመዘገብኩ። ከዛ ከሳምንታት በኋላ ተደወለልኝ። እንኳን ደስ አለሽ ኢየሩሳሌም ምንድነው ምናምን። አዎ ረስቼዋለሁ መዝገቢውና አይ እንደዚህ ተመስገበሽ ነበር አይደለ? አዎ በቃ እድለኛ ከሆኑት ውስጥ አንቺም አለሽበትና ሁሉም ነገር ሬዲ ነው። የፕሌን ቲኬትም ተዘጋጅቷል።
መምጣት ትችያለሽ ምናምን ነገር አሉኝ። ማመን አቃተኝ። በዛ ላይ ልጅ ያለ ልጄን ማስቀምጥበት ሰው የለም። ራሴ ነኝ እንትን እምለው እና አረ ልጅ አለኝ እኮ እንዴት ልጅ ይዤ ይቻላል አልኩ። እንደውም በዚህ አጋጣሚ ፍስሐ ይባላል በጣም ጥሩ ሰው ነው፣ እግዚአብሔር ያክብረውና ምንም ችግር የለውም እንደውም እናበረታታለን ነይ ምንም ችግር የለውም አለኝ። ከዛ ከዚህ ከሀረር የሚሄዱ አንድ ሁለት ልጆች ነበሩ እኔ የማውቃቸው፣ እነሱም አብሮኝ ነበሩ። ሄድን ተነስተን ከተለያየ ሀገር ነው የተውጣጣ ነው። በቃ እንደ ኢትዮጵያ ነው ውድድሩ አዲስ አበባ ነው እና ያው ቢሾፍቱ ነው ማረፊያችንን ያደርጉልን እና ሪድም ዘ ጀነሬሽን ይባላል ከዩኤስ አይዲ ጋር በመተባበር የወጣቶች የስዕል ውድድር እንደዚህ በየአመቱ ያዘጋጃል እና ስለ ሰላም የሚገልጽ ስራን እንድንሰራ ነበር የተሰጠን። በግሩፕ ከፍለውን እያንዳንዱ ግሩፕ ላይ 6 ልጆች አለ። ከዛ እንዳጋጣሚ ሆኖ ያኔ ሰላም ስለሚገልጸውን ያው በደንብ ተመካክረን ተነጋግረንበት ስኬጁንም እንትን ብለን በግሩፕ ነውና ከዛ ተሰራ ያ ስራ። በጣም ነው የወደዱት። አንደኛ ወጣን። የሚገርመው ከግሩፕም አንደኛ ወጣ። የኛ ግሩፕ አንደኛ ወጣ እና በጣም አንዱ በቃ ማለት ያላሰብኩት ነገር ነው የሆነልኝ። የስዕል ታሪክ ውስጥ ያለ ትልቁ አሻራዬ ነው። እንግዲህ በአገር አቀፍ ደረጃ ሄዳችሁ ተወዳድራችሁ አሸንፋችኋል። በግሩፕም ቢሆን አንድ ላይ ነው የሳላችሁትና ከዛ በኋላስ እንደዚህ አይነት አጋጣሚዎች አልመጡም? አንቺስ አልተወዳደርሽም? ከዛው በኋላ አዋይ እንደውም ከዛ በፊት አንድ እድል አምልጦኝ ነበር እንጂ ደውለውልኝ እንደዚህ አዲስ አበባ ስዕሎችሽን የተወሰኑትን ያዥና እንደውም ሚሊኒየም አዳራሽ ነው የት ነው ብቻ ዝግጅት አለ ምናምን ብለውኝ አልተመቸኝም። የእውነትም የነበርኩበት ታይም ወይ ደስ ይለኝ ነበር ቢል ግን የሆነ እየተመኘው ያሳለፍኩት ቻንስ ነበርና ከዛ በኋላ ነው ይሄ የመጣው። ግን ከዚህ በኋላ ግን ምንም አይነት ነገር ያው እኔም ትንሽ ወደ ህይወቴ እንትን ብዬ ያው ሩጫ ምንም አለ አይደል። ከዛ በኋላ ምንም አይነት የስዕል ውድድር አልነበረኝም። እሺ እንግዲህ መቼም ስዕል ሲሰራ የተለያዩ ማቴሪያሎችን ትጠቀሚያለሽ። ሁሉንም ማቴሪያሎች ደግሞ በአቅራቢያሽ ላታገኝ ትችያለሽ። እቃዎቹ እንዴት ናቸው ሲገዙ? ውድ ናቸው ወይ ኬት ነው አንቺ የምታገኛቸው? እኔ ስገዛ ከአዲስ አበባ ነው። እዚህ የለም። በቃ ሸራውም ቀለሙም ማነው ሸራ እዚህ አለ። አሚን ብሩሽም ቀለሙም ከአዲስ አበባ ነው። በዛ ላይ ሰው ላይኖር ይችላል። ማስላክ ሊኖርብሽ ይችላል። በፕሌን ወይ በፕሌን ነው ደግሞ ስልክልኝ። እኔ ሁለቴም አስልክ እንደዛ ነው ላክችልኛ እና ትንሽ ኮስቲ ነው ከነንትኑ ከነ እቃው አክለሪክ ቀለም ኦይል ቀለም ስገዣቸው እንዲ ኖርማል ከጋዝ ቀለም ይልቅ እነዚህ ለስዕል ስለሚፈለጉ እነዚህ ቀለሞች ውድ ናቸው ገበያ ላይ እና ምን ያስፈልጋል ራሱን የቻለ አንድ ሰው ሳሊ ሲሆን የሆነ ራሱ የሆነ ትንሽ በጀት ያስፈልጋል። ዝም ተብሎ ስለቻልሽው መሳል ስለቻልሽ ስለወደድሽ ብቻ መሰሪው ነገር አይደለም። የሆነት ለመናገር ይፈትንሻል። እንትኑ በቃ ማቴሪያሉን ማግኘት ይፈትንሻል። የአይነት ሲቹዌሽን በጣም ብዙ ጊዜ አሳልፌያለሁ። መሳል እየፈለኩ በማቴሪያል እጥረት ብዙ ጊዜ ሚስ አድርጌያለሁ። ያው አሁንም ቅርብ ጊዜ የሆኑ ስራዎች ተሽጠው ነው የተወሰኑ የጨመርኳቸውም አሉ። ያው ልሰራም ደግሞ ያዘጋጇቸው አሉ። አሁን ሬዲ የሆኑ አየር ላይ ያሉ ስራዎች አሉና
ማቴሪያል በጣም ይፈትናል ያለ እንትን ያለ በጀት በጣም የተለያዩ የስዕል ስራዎችሽን በተለያዩ አጋጣሚዎች ላይ እሸጣለሁ ብለሻል። በምን እንዴት ነው የምትሸጪው? ኦንላይን ነው ወይስ ራስሽ የስዕል ኤግዚቢሽን ታዘጋጃለሽ? ያንቺን ስዕል የፈለገ ሰው እንዴት ነው አንቺን አግኝቶሽ መግዛት የሚችለው? እኔ ኤግዚቢሽን ላይ አንዴ ነው የተሳተፍኩት። እዚያ ወንደርላንድ የሆነ ፕሮግራም ነበርና እዛ ላይ ኢንቫይት አድርገውኝ አቅርቤያለሁ። ያሉኝን እጄ ላይ ነበሩትን አቅርቤያለሁ፣ ግን አልተሸጠም። ያኔ የተሸጠው እንዴት ነው? በመልካም ሰዎች ትብብር አለ አይደል? የሆነ ያለሽበትን ሁኔታ ተረድቶ ይሄን የመሰለ ስራ ተይዞ ሰው እንዴት ቸግሯል በሚል ያገዙኝ ሰዎች አሉ እንዲሸጥልኝ እና ለነዛ ሰዎች አላመሰግን አላልፍም። ባሉበት ክብርና ምስጋና ይድረሳቸው። ተሽጦልኛል ያኔ ተወሰነ፣ ግን ሰስቴናብል አይደለም፣ ቀጣይነት የለውም፣ አልነበረውም፣ የለውም እና ምንም አይነት ሌላ የምሸጥበት እንትን የለኝም፣ ኔትወርክ የለኝም። ሰው አሁን ዘመን አመጣሽ ቲክቶክ ምናምን ብዙ ነገር ይጠቀማል አይደል? ለዛ ያለውበት ኢንቫይሮንመንትም ሁኔታም ምቹም አልሆነልኝም። በቃ አስባለሁ፣ ግን ሜቢ እንግዲህ ወደፊት ነገሮች ከተስተካከሉልኝ የዛን ሰዓት ማድረገው ይሆናል። ምናልባት እስከዛሬ ስዕል በምትስይባቸው አጋጣሚዎች ሊሆን ይችላል። አዲስ አበባ ቤትሽበት እንዲሁ የተለያዩ ገጠመኞች ይኖራሉ አይደለ? እስቲ ገጠመኞች ካሉሽ አዝናኝ ደግሞ ይስጥሻል። አንድ የማረሰው የኮሮና ዘመን፣ የኮሮና ጊዜ እኮ ብዙዎቻችን ቤት ነበርና የምናሳልፈው እና የዛኔ ብዙ ጊዜ የእርሳስ ስራዎችን አዘወትር ነበር እና ይሄ 90 ስፔጅ አለ 90 ስኪድ የሚለው 90 ስኪድ እዛ ላይ የዘሪቱን ፎቶ አንድ ጸጉሯን ቁርጦና የተነሳችው ፎቶ ሰርቼ ነበርና ለቀኩኝ ዝም ብዬ። እዛ ላይ ስለቅ በጣም ፖዚቲቭ የሆኑ ኮሜንቶች አሉ። በጣም ብዙ ሺ ላይክ አገኘ፣ ብዙ ጥሩ ኮሜንቶችን አገኘው። ከዛ ከመሃል አንዱ ማረሳው ዘሪቱ ናት ወይስ ዘሪሁን ነው ምንድነው የሰራሽው ብሎ በቃ ተርቡኝ። አርሳውን በጣም ነው ያሳቀኝ። ያው እንግዲህ ሁሌም እኮ ፖዚቲቭ ነገር መጠበቅ አይቻልም ማለት እሱ ለፈንም ሊሆን ይችላል እንደዛ። አይ ችግር የለውም። ያው እንዳየኸው ተረዳው አልኩትኝ። በቃ ዘሪሁን ካልክም አንቺም ጥሩ መልስ ነው ይሰጣል። ያው እንግዲህ ሰው ባየው ልክ ነው እንግዲህ የሚመዝነው። የመሰለውን የተናገረው ይፈለ ማድረግ ነውና አስቆኛል በጣም። ማረሳ ያንን አጋጣሚ ያለ በስዕል ሌላው እንዳለ ያው ምንም የተለየ ነገር የለውም። ያው እንዳየሁትም እንደነገርሽኝም ስዕሎችን በምትሰሪበት ሰዓት ላይ የተለያዩ ቻሌንጆች አሉ። አሁን ላይ ደግሞ ያሉ ወጣቶች አሉ እንደዚህ አይነት የስዕል ተሰጥኦ ያላቸው ግን በቃ ሰርቼ የትም አልደርስም አይነት ነገር ብለው ራሳቸውን ፍላጎታቸውን ሀሳባቸውን ይዘው ቤታቸው ይቀሩ አሉ አይደለ? ለነሱ እስቲ ምን ታያቸዋለሽ ካንቺ ጥንካሬ በመነሳት? ምንም ነገር ከፈለግ ነው ምናልባት ጊዜ ሊፈጅ ይችላል። ከልባችን ከሆነ የፈለግ ነው ያንን ነገር ማሳካት እንችላለን። ምናልባት ሰንፈን ተስፋ ቆርጠን እስካልተው ነው ድረስ እና ላይክ አሁን ቀስት በጣም ወደ ኋላ ሲወጠር ነው ወደፊት ተወንጭፎ የሚሄደው። በትንሹ ከሳብሹ ብዙ ርቀት አይሄድም።
ስለዚህ የሰው ልጅም በጣም ተወጥሮ በጣም ቻሌንጅ አይቶ በጣም ከተገፍቶ ከሆነ እዛ መገፋት ውስጥ ደግሞ ጥረትን ካሳየ የተሻለ ነገር ላይ ወይም ደግሞ ያሰበው ያ የተሻለ የሚለው ሀሳብ ላይ እና ድርጊት ላይ ይደርሳል እና ተስፋ መቁረጥ የለባቸውም ነው የምለው። በተገኙ አጋጣሚ ቻንሶችን ለመጠቀም መቻል፣ ማናገር፣ ትንሽ ሻል የሚሉ ሰዎች ካሉ በዙሪያቸው በዛ በኩል ሰፖርት ሊያደርጓቸው የሚችሉ ማናገር፣ በቃ ግልጽ ነው። ምክንያቱም ሁሉም ነገር ከመናገር ይቀራል እና ያው እኔ አሁን ተሽዬ አይደለም ያን የምልሽ፣ በጣም ሀስል ሁኔታ ላይ ነኝ እኔ ራሱ በጣም ከምልሽ በላይ የሆነ ስኬታማ ሆኜ አንድ ቀን ደግሞ እንገናኛለን በድጋሚ እና ግን አሁንም ቢሆን በጣም ከባድ ነገር ውስጥ ነኝ። ግን የሚታየኝ ደግሞ ነገር አለ ወደፊት የሆነ ተርኒንግ ፖይንት ተሻሽሎ እዛ ነገር ላይ እንደምደርስ የተሻለ በቃ ጥሩ ስቱዲዮ ኖሮኝ ብዙ ስራዎችን ሰርቼ ላይክ እንደኔ መሳል ፈልገው መሳል ያልቻሉትን ለነሱ እድል ማመቻቸት በቃ ወይ እንዲማሩ ማድረግ መማር ካልቻሉ ብዙ እንትኖች አሉኝ እኔ ራሱ ያው ቅድም እንዳልሽው ለነሱ የምሰጠው ሀሳብ ከምን ተስፋ ለመቁረጥ ነው። ከተጣረ ይሄ እውነት ነው። አንዳንዴ ከተጣረ ሲባል የሆነ ፈን ሙድ ይዘን ምናምን እናልፋለና እውነት አለው። እኛ ስንጥር እግዚአብሔር ደግሞ ከላይ ያይናል እና ሁሉም ነገር ጊዜ ያለውና ተስፋ አትቁረጡ ነው የምለው። ያው ተስፋ እንዳይቆርጡ ከሚያሳዩ ማሳያዎች መካከል አንዱ አንቺ ነሽ። እነዚህን የመሳሰሉ ስዕሎች ያለሽ እንዳየሁት ያለሽበት ቦታ አመች አይደለም፣ ያለሽበት ቤት አመች አይደለም። በዚህ ላይ ልጅ አለ። ግን ያው የልጅሽን ፎቶ ስለሽ እስካሁን አላየንም። እና ደግሞ ተመስጦ ይፈልጋል አይደል? እንደዚህ አይነት ቦታ ወይ በጣም ተመስጠሽ የምትሰሪበት ቦታ መኖር አለበት። እና ካየናቸው ካንቺ አካባቢ ከዙሪያሽ ካየናቸው ነገሮች እነዚህን ስራዎች ማውጣት ማለት ቀላል ነገር አይደለም አይደለ? ወደፊት እስቲ ኢየሩስን የቱ ጋር እንጠብቃት፣ የቱ ጋር እናግኛት፣ ምን ነገሮች ማድረግ ትፈልጊያለሽ? እስቲ እሱን አጫውቺ። እሺ ያው እንዳየሽው ነው ቅድም ትንሽ ይከብዳል ለመሳል ያለንበት ቤት በጣም የተፈተንን ነው በሱ ሁኔታ እና ላይክ የሆነ ነገር መጥቶ አላቅም ብቻ ሚራክል የሚመስል ነገር መጥቶ ያ ነገር ተቀይሮ በተለይ ቤት ነው እኔ ችግሬ ለመሳል አይመችም። ያለውበት ቤት በጣም ትንሽ ጠባብ ቤት ናት። እዛ ላይ ያው ተከራይ ነኝ እንደማናችንም አብዛኛው ኢትዮጵያዊ ተከራይ ነኝ። ገቢም በጣም አነስተኛ ነው። የተሻለ ቤት መከራየት አልቻልኩም እና እግዚአብሔር ቢረዳኝ ወደፊት ትንሽ ሰፋ ያለ በቃ ቤት ሰፋ ሲል አይምሮም ሰፋ ይላል መሰለኝ እና የተሻለ ስራዎችን እንደምሰራ እርግጠኛ ነኝ። ያ ነገር ቢቀረፍልኝ ያ ያልኩሽ የቤት የኤንቫይሮንመንት ሁኔታ ቢስተካከልልኝ እኔ እርግጠኛ ሆኜ የምነግርሽ ነገር በጣም ብዙ አስደማሚ ስራዎች አሉኛ ጭንቅላቴ ውስጥ የተቀመጡ መስራት የምፈልጋቸው ገና ያላወጣኋቸው እንደ ሀሳብ የተቀመጡ ግን አሁን ላይ ያልቻልኩት በብዙ ነገር ስራም ከሰኞ እስከ ዓርብ በውጥረት ነው የምውለው። በትርፍ ሰዓት ነው? አዎ በቃ ትርፍ ጊዜ ሳገኝ ነው እንጂ በዛ ላይ ልጅ አለ። ልጅ ኬር ማድረግ ቀላል አይደለም። ያለ ማንም ሰፖርት ቤተሰብ የለም እዚህ አካባቢ እኛ ጋር
እና ላይክ ህይወትን እንዲህ የታገልን ነው በጣም በቃ መልበልሽ ያው እግዚአብሔር ደግሞ ይጨመርበታል አንድ ቀን ሁሉም ነገር ደግሞ ጥሩ ይሆናል ብዬ ተስፋ አደርጋለሁ ከፈጣሪ ጋር እና ያው ከኔ የምጠብቂው ነገር ያው ያ ነገር ከተስተካከለልኝ ህይወቴ ውስጥ የተሻለ ጥሩ ስራዎችን በጥሩ ስራዎች እንደምንገናኝ ተስፋ አለኝ። ምናልባትም እንግዲህ እዚህ ፕሮግራም ላይ አይተውሽ ይሄንን ቆንጆ ስራ ትሰራለች። ምክንያቱም ስራሽ ይናገራል ምን አይነት ነገር እንደምትሰሪ። አንዳንዴ የሚታይ ነገር ስትሰሪ ያው ሰው አይቶ ነው የሚፈርደው አይደለ? ስለዚህ በዚህ ምክንያት አይተውሽ እንግዲህ ጥሩ ነገር ይመጣልሻል። ለስዕሎችሽም እንግዲህ ቴንክ ዩ አስባለሁ። እሺ ባለቤትሽም ሰዓሊ ነው? ተሰብስባችሁ ታያችሁንም በሙያ ነው? ትውውቃችን እውነት ነው። በስዕል ነው የተዋወቅነው። በስዕል ነው የተግባባነው። ያው እንግዲህ እግዚአብሔር ነገር ደግሞ አንድ ላይ እንድንሆን ፈቀደ። እሱ ወደ ላይ ባህር ዳር ልጅ ነው እና ያው ስዕል ስፖስት ምናምን ያያል። እዛ አዲስ አበባ እንዲህ በአንዳንድ ጉዳዮች ሄድ ነበረ ከአመታት በፊት። እዛ ተገናኘን። ከዛ ያው እንግዲህ እጣ ፈንታ አንድ ላይ ሆኗል እና ሀረር ላይ አስቀመጠን። እንግዲህ ወደፊት የመጣችሁ የስዕል ጋለሪ ነው የምንጠብቀው። እንዴ በጣም በትክክል እንኳን ይሄኛ የቤቢ ራሱ የሚሆን ይመስለኛል። ቤቢ ራሱ ተጽዕኖ ያድርበታል። ትውልድ እናስቀጥላለን። እንዴ በጣም ግድ ነው። እሺ ኢየሩስ፣ በመጨረሻ ማለት የምትፈልጊው ነገር ካለ የምታመሰግኚው ሰው ካለ ትወስደሽ? እሺ በመጀመሪያ ለእመቤቴ ለቅድስት ድንግል ማርያም በጣም ክብርና ምስጋና ይድረስልኝ። ምክንያቱም በጨነቀኝ ሰዓት ሁሉ ነገር ማዋራት እሷን ነው እና የእውነትም ሰላሚን የምትሰጠኝ የአባቴ መድኃኔዓለም እናት ድንግል ማርያምን በጣም አመሰግናለሁ። ሲቀጥል ከጎን ያው ስም ጠርቼ አልችልም፣ መልካም ሰዎች አሉ በሀሳብ የሚያግዙኝ፣ ነገዬን የተሻለ እንደሚሆን ተስፋ የሚሰጡኝ መልካም ሰዎች አሉ በህይወቴ ውስጥ ብልጭ ብለው የሚሄዱም አሉና ለነሱም እግዚአብሔር ክብርና ምስጋናን ይስጥልኝ እና በቃ ያው ሁሉም ነገር ደግሞ ተስተካክሎ ይሄ ጊዜ ከባድ ጊዜ አልፎ ነገ የተሻለ የሚሆን ይመስለኛል። በዛ ላይ ያው ያልነገርኩሽ ደግሞ ያው ስራ ፈላጊ ነኝ። ምክንያቱም ኢትዮጵያ ውስጥ በስዕል ብቻ አይኖርም። ከስንት አንዴ ነው ወይ ምናልባት ትእዛዝ ሊመጣ የሚችለው እና ኮንቲኒየስሊ ህይወትሽን ሊያስቀጥል የሚችለው ደግሞ አንድ ቋሚ ስራ ሲኖርሽ ነው፣ ደህና ስራና ያው እኔም ባለቤቴም በዚህ አጋጣሚ የምንሰራው በተማርንበት ሙያ አይደለም። እሱ በሳይኮሎጂ ተመርቋል፣ ግን የሚሰራው በዝቅተኛ ደሞዝ አንድ ፋብሪካ ውስጥ ነው የሚሰራው። እኔም እንደዛው አንድ የመንግስት ተቋም ውስጥ ነው የምሰራው በጸሐፊነት በጣም በዝቅተኛ ደሞዝ፣ ግን አካውንቲንግ አለኝ እኔም እና በዚህ አጋጣሚ ይሄንን ፕሮግራም የሚያዩ ለኔ የስራ እድል መስጠት የሚችሉ ካሉ መልካም ትብብራቸው እንዲያደርጉልኝ በእግዚአብሔር ስም አሳስባለሁ። እናመሰግናለን። እንግዲህ ኢየሩስ የተሻለ ቦታ ላይ ሆነሽ በተለያዩ የስዕል ስራዎች
እንዳልሽ ጎን ለጎንም ደግሞ በተማርሽበት ሙያ ትልቅ ደረጃ ላይ ደርሰሽ እንገናኛለን ብዬ ተስፋ አደርጋለሁ። ያሰብሽውን ሁሉ ያሳካልሽ። አሜን። እኔ ካመሰግናለሁ። እኔ በጣም ነው ማመሰግነው እዚህ ድረስ አክብራችሁኝ ስለመጣችሁ በጣም ነው ማመሰግነው። ምናልባት ግን ከሰራሻቸው ስራዎች ውስጥ ምናልባት የሆነ ውስጠ ሚስጥር አለው የሆነ ነገር ይናገርልኛል የምትይው ልታብራሪልን የምትችይው ነገር ስዕል ካለ? ለምሳሌ ይሄንን ስራ ታይዋለሽ። በቃ ይሄ ስራ ላይክ በጣም ዲፕ ሜሴጅ ነው ያለው። ያው ጂሰስ ነው እዚህ ጋር አለች ቅፍ ያረጋት። እነዚህ መስመሮች የህይወት መስመር ናቸው በህይወታችን ውስጥና የኛን የህይወት መስመር ኢየሱስ ክርስቶስ በሐሳብ ከኛ ጋር በመሆን ለኛ በመጨነቅ ይጋራልናል እሱ ክርስቶስ እና አይተወንም። ሁሌም በቅፍ ውስጥ ነንና ምንም የሚያስፈራ ነገር የለብንም። እኛ ሰዎች ያው አናምንም አይደል? ስለማናምን ጊዜያዊ ችግራችንን ብቻ ነው እናስበውና እንደውም ቤት ውስጥ አንድ የሆነ የሚያበረታን ጽፍ ያለው ለጥፍ ያለውና ችግር ጊዜያዊ ነው። እኔ ማድረግ እችላለሁ። የተፈጠርኩት ለትልቅ ነገር ነው። እግዚአብሔር ከኔ ጋር ነው። በተለይ ዛሬ የኔ ቀን ነው የምትለዋን ወዳታለሁ እና ዛሬ ስትሮዲ ነው ነገ ነው እና በጣም እዚህ ስራ ውስጥ በጣም ብዙ ጥልቅ ሜሴጅ አለ እና ይሄንን ስራ በጣም ወዳለሁ። ይሄን ብዙ ነገር ይናገራል። ዝም ብሎ የተሳለ አይደለም። አንዳንዴ ያው እንዳልኩሽ ነው የስዕል ጥበቡ ያለው ሰው ካልሆነ በስተቀር እንዲሁ ስታዩ ብለሽ ተመልክተሽ ነው የምታልፊው። ምስጢሩ ላይ ገባሽ ይችላል። እና ያው እኛ ህይወታችን እያንዳንዱ እንትናችን ከፈጣሪ ጋር የተሳሰረ ነው ብለዳችን እና ያንን የሚናገር ይመስለኛል ይሄ ስራ። ሌሎች ላይ ያው ይሄም አብስትራክት ፈረስ ነው። ያው ነጭ ፈረስ ያው ሰላምን ከፈረስ ጋር ፈረስ በጣም እወዳለሁ። ደስ ይለኛል። አዎ ምንስ ፈረስ ያገር ባለውለታ እኮ ነው ፈረስ። ብዙ ጊዜ ካየሻ ዋሪየርሶች ራሱ የተዋጉት እኮ ትላልቅ አባቶቻችን ጠላትን ድል የነሱት መኪና አልነበረም። መኪና እኮ ከጊዜ በኋላ የመጣ ነገር ነው። ያውን በመኪና ሰው ይሞታል እኮ አደጋ ይከሰታል። ምን ይላል ሰው ፈረስ ላይ ሆኖ እኮ አይሞትም። እና ፈረስ ማለት በጣም ያገር ባለውለታ ነው። እኔ ለፈረሶች በጣም ትልቅ ሪስፔክት አለኝ። ለምን እንደሆነ አላውቅም። በጣም ወዳቸዋለሁ። ደስ ይለኛል። ብዙ ፈረስ የሚኖረኝ ይመስለኛል። እንደውም ከነነፍሱ ራሱ ወይ እድሉን አግኝቼ አላውቅም። እና ወይ በጣም ለመጓጓዣም ለሁሉም ነገር ፈረስ ቀላል አይደለም ያለው ሚና። መኪና ከመጣ በኋላ ነው የሰው ልጅ አደጋ የበዛው ሞት የበዛው መኪና። እንደውም የባቢሎኖች ይመስለኛል። እኔ እንደውም ያው ምንሽ ያው ዘመናዊነትን እየተቃረንኩ ሳይሆን ምን ፈረስ በጣም ትልቅ ሪስፔክት አለኝ። ላይ ከሆነ አንበሳ እንደምንወደው ፈረስም ይወደድ ይከበር ይገባል። እኔ አንቺን ማግኘት የሚፈልጉ ሰዎች ካሉ በምንድን ነው የሚያገኙሽ? ያው ስልክ ቁጥር አለኝ። በስልክ ቁጥሬ ማግኘት ይችላሉ። እሺ 0915 64 31 45 በዚህ ደውለው ምናልባት የስዕል ስራዎችሽንም ፈልገው ሊያስሉም ሊሆን ይችላል። አሁን ላይ አልተለመደም። ለምሳሌ ፎቶሽን ፎቶ ቤት ሄደሽ ዴፋ አስወጥተሽ ምናምን ይሆናል ስጦታም ለመስጠት የምትፈልጊው። እውነት ነው። ግን አሁን ለምሳሌ ይሄንን ስዕል በሸራ ስለሽልኝ ለሰውም ስጦታ ልታበረክቺ
የሚፈልጉ ሰዎች ሊኖሩ ይችላሉ። ቢሮ ለማሳመሪያ ቤትሽ ውስጥ ራሱ እነዚህን ስዕሎች ብትሰቅያቸው እንዴ በጣም ለዚህ አጋጣሚዎች ሊፈልጉ ይችላሉ፣ መጥተው ሊያሰሩ ይችላሉና ከስልክ ቁጥርሽ እንግዲህ እየደወሉ ስራዎችሽን አይተው መጥተው ያሰራሉ ብለን ተስፋ እናደርጋለን። እና ከዚህ ውስጥ የወደዱት ካለ የሚሸጡ ናቸው። መግዛትም ይችላሉ። እናመሰግናለን። እሺ እኔም በጣም አመሰግናለሁ። ውድ ተመልካቾቻችን የዛሬው መሰናዷችን እንግዲህ የተከታተላችሁትን ይመስል ነበረ። ኢየሩስ ምን ስራዎችን ትሰራልናለች፣ ምን ነገሮችን አበርክታልናለች፣ በዚህ በማይመች ኢንቫይሮንመንት ውስጥ ሆና እነዚህን ቆንጆ ስዕሎች እንግዲህ ለማበርከት ትችላለችና ምናልባት የሚመቻች ቦታ ላይ ሆና አንዳንዴ ያው የስዕል ስራ ስንሰራ አይምሯችን ነጻ ሆኖ የሚመች ቦታ ላይ ሆነን ብንሰራ የተሻለ ነገር እንሰራለን ብዬ አስባለሁ። እሷ ያለችበት ቦታ ያው እንዳየነው አመች አይደለም፣ ቢሆንም ግን እነዚህን ስራዎች ለማበርከት ትችላለች። ወደፊት ቦታ ተመቻችቶላት ትልቅ ደረጃ ላይ ደርሳ ትልልቅ ስራዎችን ለሀገርም ለራሷም አበርክታ ተመልሰን እንገናኛለን ብለን ተስፋ እናደርጋለን። እንግዲህ ከኢየሩስ የህይወት ልምዶች ብዙ ወጣቶች ትማራላችሁ ብዬ ተስፋ አደርጋለሁ። ከቀሪ ሀረሪ ቲቪ መሰናዶች ጋር መልካም ጊዜ ይሆንላችሁ።